ለናል ግን በመሰቀሉ አይደለም ኢሳ በመሰቀሉ አላምንም። ወደ ሰማይ እንደወጣ ነው ማምነው። እንዴ ሰማይ ወዴት? ወደ ሰማይ ምን ሊሰራ? ሰማይ መጀመሪያ ሰማይ ላይ ነው ያለው ፈጣሪውን አብሎት የሆነ ሰዓት ላይ ደግሞ ተመልሰው ወደ መሬት ትሄዳለህ ተብሎ ተቀምጦ ነው ያለው ነው የምንባለው እስካሁን። ኧረ እሱ ውሸት ነው፣ ሲፎግሯችሁ ነው። አንድ ጥቅስ የለም ቁርአን ላይ አንድ ጥቅስ ተመልሰው ወደ ምድር ትሄዳለህ ብሎታል ምናምን የሚል አንድ ጥቅስ የለም። ዋሽተዋችኋል። ኧረ እባክህ የምር እና ኢሳ እኔ ራሱ እሱ ላይ ያየው ለታ በጣም የተገረምኩት። በፊት ተፎግሬ ነበር። እኔ ራሱ ኢሳ ይመጣል ተመልሶ ይመጣና ከዛ ይገዛል፣ ጂዚያ ያስቀራል፣ አሳማ ይገላል፣ መስቀል ይሰብራል ምናምን ተብለን ነበር አይደለ? ደጃል የሚባል ፈታኝ የሆነ ፍጡር ይመጣል፣ እሱን የሚያጠፋው ኢሳ ነው የምንባለው። ውሸት ነው። አንተ እሱ ራሱ ደጃል አንድ አይና ነው፣ ከጌታችሁ የሚለየው ኃይለኛ ነው፣ ብዙ ሰው ይገላል፣ ከዛ ኢሳ መጥቶ ይገለዋል ተብሏል አይደለ? አዎ ቁርአን ላይ አንድ ጥቅስ የለም። የሚገርም ነገር ዋሽተውናል። እሱን ራሱ እንዴት ሊዋሹ ይችላሉ? የሃይማኖት አባቶች አይደሉ እንደሚመክሩ? ባክ ይዋሻሉ። ቁርአን ላይ አንድ ጥቅስ እኔ ከዋሸው ይኸውልህ፣ ሂድና እስቲ ኡስታዞችን ደጃል የሚባለውን ከቁርአን ላይ ሲያሳዩኝ የቱ ጋር ነው ደጃል የሚለው በላቸው። ኢሳ ተመልሶ ይመጣል የሚለው እስቲ የቱ ጋር የቁርአን ክፍል ላይ ነው በላቸው። አንድ ጥቅስ የለም። ትናንትና የመጡ ሰዎች ቢጽፉ ታምናለህ? ደጃል የሚባል አስፈሪ ያለ ይመጣል፣ ኢሳ ከዛ ከሰማይ ላይ ይመጣል ቢሉ ትናንትና የነገሩ ሰዎች ታምናለህ? አላህ ያልተናገረውን ቁርአን ላይ የሌለውን አላህ ያልተናገረውን ነገርማ እንዴት አምናለሁ? መማሪያችንም ቁርአን ነው፣ ያለ ቃል ነው። አንድ ቦታ ላይ የለም። አንድ ቦታ ላይ እና ህዝቡን እንዲጭውጥ ነው ያሉበት። እኔ ራሱ ለብዙ ጊዜ እውነት መስሎኝ ነበረ። በነብዩ መሐመድ ዘመን ባሉበት ሰዓት ግን እሳቸው ተናግረዋል። ደጃል የሚባል ፍጡር ይመጣል፣ ቅድሚያ ጥንቃቄ ለኡመቶቻቸው ለህዝቦቻቸው ብዙ ትምህርቶችን አስተምሮ ነው ይዙ። የለም አንድም ቁርአን ላይ የለም አልኩ እኮ ወንድሜ። ቁርአን ላይ ምንም የለም። መመሪያ ቁርአን ነው አይደለ? አዎ ምንም በቃ ሽታውም የለም። ስለዚህ ተውራትና ኢንጂል ላይ ደግሞ ስናነብ ልብ በል፣ ኢንጂል ላይ ደግሞ ስናነብ ኢሳ ተመልሶ የሚመጣው ሊፈርድ ነው። ኢየሱስ የሚመጣው እሱ ሊፈርድ ይመጣል ይላል እንጂ ገና ሊሞት ሚስት ሊያገባ ምናምን የሚባል ተረት ተረት የለም። እሱ አምላክ ስለሆነ ሊፈርድ ይመጣል ነው የሚለው። ስለተሰቀለ ስለሞተ ስላረገ አሁን ግን ለፍርድ ይመጣል ይላል። አንዴ ክፈት ለክርስቲያን። ያ ወደ ሰማይ ሲሄድ እንዳያችሁ ተመልሶ ይመጣል ይላል ሐዋርያት ሥራ ምዕራፍ 1 ላይ ወደ ሰማይ ሲሄድ ያዩ ተመልሶ ይመጣል እና ተመልሶ የሚመጣው ደግሞ አስቀድሞ ምን ስለሆነ ነው? ኢየሱስንም በመካከላቸው ሰቀሉት ይላል። አየህ፣ ሰቀሉት ይላል። ተሰቅሎ ነበረ። ስለዚህ የኢንጂል ባለቤቶች በኢንጂል ፍረዱ ሲባል ኢንጂል እኛ እንዳለን መጠን ስለዚህ ኢየሱስ ተሰቅሏል ብለን እናምናለን። ቁርአን ላይ አንድም ቦታ ላይ ተሰቅሎ ተመልሶ ይመጣል የሚል የለም አንድም ቦታ ላይ። ስለዚህ እኛ የኢንጂል ባለቤቶች ኢየሱስ ተሰቅሏል ብለን እናምናለን። አልተሰቀለም የሚል ካለ ወይም አይሰቀልም የሚል ካለ እሱ ሴጣን ነው። ልክ ማቴዎስ ወንጌል ምዕራፍ 16 ላይ ከቁጥር 20 አካባቢ ጀምሮ እንደሚናገረው ስዕለቱን የሚቃወም በራሱ ሴጣን ተብሎ ይጠራል ማለት ነው። ኦራይት ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሀ ለሁም። እሱ ውሸት ነው፣ ተረት ተረት ነው። አይሁዶች ናቸው አልሰቀሉትም የተባለው። አልተሰቀለም ኢየሱስ። አይሁዶች ናቸው። ተረት ተረት አይደለም፣ ቁርአን ነው። አይሁዶች ናቸው እኮ ተረት ተረት ነው። እሱ ኢሳ ተመልሶ ይመጣል የሚል አለ ቁርአን ላይ። ኢነመል መሲሑ ዒሳ ብኑ መርየም ረሱሉላህ። ተመልሶ ይመጣል የሚል አለ። አዎ ይመጣል። አንድ ጥቅስ ብቻ አሳየኝ እስኪ ቁርአን ላይ። አሁን ኢሳ አልተሰቀለም። አንድ ጥቅስ አሳየኝ እስኪ ተመልሶ ይመጣል የሚል። ኢሳ አልተሰቀለም የሚለውን ላሳየህ። አንድ ጥቅስ እሱንማ አይሁዶች ናቸው። አይሁዶች አይደለም የሰቀሉት፣ ሮማኖች ናቸው የሰቀሉት። ስለዚህ ስለ አይሁዶች ነው ምን አገባኝ? ቁርአን አይሁዶች ያሰቀሉት ነው የሚለው። ስለ አይሁዶች ነው የሚያወራው ቁርአን። ኢሳ አልተሰቀለም እኮ እየነገርኩህ እኮ ነው። አይሁዶች ናቸው። አይሁዶች ያልሰቀሉትም ነው የሚለው አይደለ? ማናቸው ያልሰቀሉት? አይደለም አላህ ነው እኮ አልተሰቀለም ያለው እኮ። ማናቸው ሰቀሉት ብሎ ወማሰለቡሁ ተመሳሰለባቸው እንጂ ኢየሱስን አልሰቀሉም።
ኦኬ ማን የተመሰለባቸው? ኢየሱስን የሚመስል ሰው ኢየሱስን ሊሰቅሉት አስበው ኢየሱስን የሚመስል ሰው ሰቀሉት እንጂ እንዲመስል ያደረገው ማን ነው? ኢየሱስን እንዲመስል ያደረገው ማን ነው? ኢየሱስን እንዲመስል ያደረገው ማን ነው? ኢየሱስን ለማዳን ኢየሱስን ያስመሰለው ያንኛው ሰውዬ ማን ነው? አላህ ነው። ስለዚህ አላህ አንደኛውን ለማዳን አንደኛውን ያስገድላል ማለት ነው። ቆንጆ ነው፣ ቆንጆ ነው። አጭበርባሪ ነው የሚባለው ለዚህ ነው እኮ አንደኛውን ለማዳን አንደኛውን የሌላ ሰው ፊት ይሰጣል። የሌላ ሰው ጭንብል ይሰጥና ሌላ ንጹህን ሰው ያስገድላል። በበዝ የአንደኛውን ኃጢአት አንደኛው ላይ የአንደኛውን ወንጀል አንደኛው ላይ ያደርግና ሌላውን ወደ ነገቲቭ ብቻ አትሰዱ። ጥሩ ነው፣ ጥሩ ነው፣ ተስማምተናል። በቃ ስለዚህ አላህ የአንደኞችን ለማዳን አንደኞችን የሚያስገድል ንጹህን ሰውዬ የዛኛውን ፊት ያመጣና እዚኛው ፊት ላይ የሚገጥም ሰዎቹ ገለናል ሲሉ ጥፋት የለባቸው። ምክንያቱም ኤግዛክትሊ ፕሪንት የሆነውን ኢሳን የሚመስልን ሰው አገኙ። ስለዚህ ገለናል አሉ፣ ጥፋት የለባቸው። ስለዚህ አንድ ሰው መጥቶ አልገደላችሁም ቢላቸው ተጠያቂው አላህ ነው የሚሆነው። ምክንያቱም ኤግዛክት ፕሪንት መልኩን ለዛኛው ስለሰጠ እነኛ የገደልነው ኢሳን ነው ቢሉ ስህተት የለባቸውም። ውጪዝ አጭበርባሪው፣ ሌባው፣ ውሸታሙ ማን ይሆናል ማለት ነው? አላህ ይሆናል። የኔን ፊት አንስቼ የኔን ፊት አንስቼ አርዲ ላይ ብገጥም የኔን ፊት አንስቼ አርዲ ላይ ብገጥም ከዛ አርዲን አግኝተው እፎይን ገደልን ብለው እፎይ አርዲን ቢገሉ ውጪዝ ገዳዮቹ አይደሉም ስህተተኞቹ። የኔን ፊት አንስቶ አርዲ ላይ ጫነው ነው ጥፋተኛ የሚሆነው ማለት ነው። ገለናል እፎይን ቢሉ ትክክል ናቸው። ምክንያቱም የኔን ፊት ላርዲ ስለሰጠ አላህ ተብየው ማለት ነው። ኤኒዌይስ ወደ ቶፒኩ እንመለስና ስለዚህ ይህንን ባደረገው አጭበርባሪ መሆኑን ደግሞ በወንጌል ስንዳኘው ወንጌል ላይ ክርስቶስ ተሰቅሏል፣ ክርስቶስ መሰቀሉ እናምናለን። ስለዚህ በወንጌል ስንዳኘው ክርስቶስ መሰቀሉን እናምናለን። ስለዚህ በኢንጂል ስንዳኘው ሌላ ሰው እንደተገደለ አምናለሁ። ኦልሬዲ ያንተን ሎጂክ ነው ያፈረስኩት። እኔ ማምናለሁ። አንተ ማመን እንዳልተገደለ ማመን ነው። ሌላ ሰው የሚገደል እንደ ሞንታር ባታውራ ያንተን ሎጂክ እያፈረስኩብህ እኮ ነው። አላህ ሴጣናዊ እንደሆነ ስራው ትክክል እንዳልሆነ እያሳየው ነው። ሪስ አዳምጡ በይ። ስለዚህ አሁን በኤንጅል ስንዳኘው ኤንጅል ላይ በእርግጥም ክርስቶስ ተሰቅሏል፣ እንደሚሰቀል ነግሮናል። ተሰቅሏልም አልተሰቀለም የሚል ካለ እሱ የሐሰት አስተምሮ ይሆናል ማለት ነው። ስለዚህ ሙዓዝ አሁን ወደ ቶፒኩ እንመለስና ወንጌል አሳየኝ አንተ የተገደሏል ተሰቅሏል የሚለውን ቀደም እኮ ክርስቲያን ከፍቶ አሳየህ እኮ። ወደ ቶፒኩ ተመለስና አውጣና አሳየኝ። በወንጌል ትመራለህ ትመራ? እኛ የምንመራው በቁርአን ነው። በወንጌል ግን እንመራለን። ኢየሱስ መልእክተኛ እንደሆነ እናምናለን። እሱ ያመጣውን ኪታብ እንቀበላለን። ምን ነበር? እሱን ያመጣው ነበር። ስንት ምዕራፍ ነው ያለው? እሱ ያመጣው ምዕራፍ ስንት ምዕራፍ ነው ያለው? እሱ ያመጣው መጽሐፍ ስንት ምዕራፍ ነው ያለው? አላውቅም። እሱ ነው እመራበታለሁ ብለኸኝ ነበር እኮ። ሳያነብ ነው የሚመራበት። መመራቱና ምክንያቱም ሙስሊም ነው። እኛ የምንመራበት ቁርአን ነው። እሱ ሙስሊም ነው። ሙስሊም ደግሞ ማንበብ አይጠበቅበትም። ሙስሊም ማንበብ አይጠበቅበትም። መሀይም መሆን ብቻ የሚጠበቅበት። አዎ። ስለዚህ ስንት ምዕራፍ እንዳለው ምዕራፉ ምን እንደሚል አታውቅም። እሱ ባመጣው መጽሐፍ ትመራለህ አይደለ? ኢንጂል ላይ ምዕራፍ አንድ ምንድን ነው የሚለው? ሙዓዝ አላውቅም እኮ አለ እኮ። ምን እንደሚልም አላውቅም፣ ግን በመጽሐፉ እመራለሁ አለ። አይ ድንቁርና ምንም አያውቅም። ጠይቀኝ። ቆይ ሙዓዝ ሚዩት ነህ። ሙዓዝ ጠይቱን ይጨርስ በደንብ። ሙዓዝ ኦኬ። ከዘር ማይክን አንሳሽ፣ ቸኩለሃል። እንደ ስለምናስተምረው ኢንጂል ለማን የተሰጠው? ለማን የተሰጠው ኢንጂል? ለክርስቲያን ለክርስቲያን ለእናንተ ነው። ለክርስቲያን ኦኬ፣ መልካም።
ስለዚህ የኢንጂል ባለቤቶች በኢንጂል ይመሩ ሲል ምን እያለ ነው? ክርስቲያን አይደለም። አንድ ልመልስለት ቸኩላ በፊት ያሉ ህዝቦች ነው የተሰጠው። ለዚህ ኡመት ሳይሆን በፊት ያለው ኡመት አለ አይደለ? ለነሱ የተሰጠ ነው። ማን ነው ያለህ እንደዛ? ማን ነው ያለህ? ምን ማለት ነው? በፊት የሚመሩበት ህዝቦች በዛ ነበር የሚመሩት። ያወራል ተሰማ አይ ጣልቃት ተስተማላው ቀጥል። እሺ ምን አልከኝ? አይሰማም እንዴ? ትሰማለህ? ቀጥል። ምንድነው ያልከን? የኢንጂል የተሰጠው ለክርስቲያኖች ነው። ለክርስቲያኖች እስከ መቼ ድረስ እንዲመሩበት ነው? እሺ እንትን አሁን ልክ ሙሉ ክዳን አዲስ ክዳን እንደሚባለው ሙሉ ክዳን የነበረ ጊዜ አዲስ ክዳን ሲመጣ እንደ ተሻረ፣ ይሄኛው ደግሞ ቁርአኑ ሲመጣ ያኛው ተሽሎ በዚህ መተዳደር ተጀምሯል ነው። አይ ተሻረ የሚል የለማ። አንደኛ ተሻረ የሚል የለም። ማስረጃ ለምን አያመጣም? አድር እስኪ ማስረጃ አምጣ። የምን ለምሳሌ ተሻረ የሚል የለም። ብሉይ ኪዳንም አንደኛ ተሻረኛ አንልም ተፈጸመ ነው እንጂ ማቴዎስ ወንጌል ምዕራፍ 5 ቁጥር 17 ነው የሚናገረው። ሕግና ነቢያትን ይሽራል ነው የሚለው። አዳምጡ ተፈጸመ ነው የሚለው። ስለዚህ መጽሐፉ የለም ወይ? አለን። ስለዚህ እናንተም እንደዛ ከሆነ ስለዚህ መጽሐፉ አለ ማለት ነው። ብሉይ ኪዳንና አዲስ ኪዳን እናንተ ጋርም አለ ማለት ነው። መጽሐፉ አይደለ? አትመሩበትም እንጂ መጽሐፉ አለ። ቁርአን መጣ። ስለዚህ መጽሐፉ ግን አለ። የተነገረ ያለ ቁርአን ውስጥ ስለሱ የተነገረ ያለ ህጎች በፊቱ ማለት ነው። እኔ ስለ ቁርአኑ አይደለም የጠየቁት ነው ስለ ቁርአኑ ሳይሆን ስለ ብሉይ ኪዳንና ለክርስቲያኖች እና ለአይሁዶች ስለተሰጠው መጽሐፍ ነው ያልኩህ። ስለዚህ መጽሐፉ አለ ግን መሰራት የለበትም ተሽሯል። በቁርአን ነው የምንሰራው ነው አይደለ? በፊቱ ህዝብ ተደራድሮበት እነሱ በሱ ህግ ተደራደሩ እንትን ኖሩበትና አልፈዋል። ጊዜው አልፎበታል ነው። አዲስ ህግ መጥቷል። በቁርአን አዲስ ህግ ወጥቷል ነው አሁን ያለው ህግ። ለምንድን ነው የድሮው ህግ ያለፈው? ህግ እንደነቢያቶች ህግ ተቀያይሮ ነው የሚሰጣቸው። ወንጌል እስከ መሐመድ ድረስ ብቻ ነበር የሰራው? ለምን ለሁሉም መጽሐፍቶች ባለቤቶች ተሰጥቷል አይደለ? ለመሐመድ ቁርአን እንደተሰጠው ለኢሳ እኮ ወንጌል እኮ ለክርስቲያኖቹ የተሰጠው ወንጌል እስከ መሐመድ ድረስ ብቻ ነው የሰራው? አዎ በዛ ኦኬ which means እስከ መሐመድ ድረስ ከሰራ እስከ መሐመድ ድረስ መጽሐፉ ነበር ማለት ነው። እስከ መሐመድ ድረስ መጽሐፉ ነበር አይደለ? ነበር። ትክክልም ነበር። እስከ መሐመድ ድረስ ትክክልም ነበር መጽሐፉ፣ ይመሩበትም ነበር። ትክክልና ትክክል አለመሆኑን አይደለም እኮ ትክክል አይደለም ያለም የለም እኮ ትክክለኛቱ ሳይሆን ለነሱ ያ ህግ ለኛ ሳይሆን ለነሱ ነው የተሰጠ የሚል ነው፣ ለእስራኤሎች ማለት ነው። ከመሐመድ በኋላ ያ መጽሐፍ ይገባ አለ የለም? እሱን እኔ የማውቀው ታሪክ የለም። እሱን ስለሱ መጽሐፍ አላውቅም። አይ ያኛው ነበረ፣ ያኛው ህዝቦች የተዳደሩበት ነበረ። አሁን ደግሞ አዲስ ኪዳን ከመሐመድ ጋር አላህ ምሕረትን አድርጎ ቁርአንን ስለላከ ከድር አሁን አስቸጋሪው ፓርት ምን እንደሆነ ታውቃለህ? እሺ በደንብ አስተውለው ወንድሜ። ብሉይ ኪዳን ለአዲስ ኪዳን ጥላ ነው። ብሉይ ኪዳን ለአዲስ ኪዳን ጥላ ነው። ስለዚህ ብሉይ ኪዳን ላይ የተጠቀሱ ጥቅሶች ሐዲስ ኪዳን ላይ ይፈታሉ ማለት ነው። ስለዚህ ቁርአን ደግሞ ከነሱ በኋላ ከመጣ አስተምሮቱ ከነኛ ጋር መስማማት መቻል አለበት። ተቃራኒ ሆኖ ከመጣ ከነኛ ጋር ከነሚጋጭ ከሆነ ቁርአን እንዴት ትቀበለዋለህ? አንተ ደግሞ ምን አልከኝ? በፊት እነኛ ይመሩበት ነበር፣ መጽሐፍቶቹ ነበሩ እስከ መሐመድ ድረስ። ከዛ በኋላ መጽሐፍቶቹም የት እንደገቡ አላውቅም አልክ። እኛ ደግሞ ምን እንላለን መሰለህ? መሐመድ ቀደምት መጽሐፍ እንዳለ እኮ ቁርአን ይናገራል እኮ። በዛ ቁርአን መጽሐፍቶች እንደነበሩ ያ እኮ እነኛ መጽሐፍቶች ካሉና ትክክልም እስከ መሐመድ ድረስ ሰዎቹም ሲመሩበት ተነበረ። እነኛ መጽሐፍቶች አሁን አሉ
በእነኛ መጽሐፍት ውስጥ ደግሞ ስለ መሐመድ ስለ አምላክ ስንማር አምላክ ባህሪው አይቀያየርም አይደለ? ስለዚህ ስለዛ በመጽሐፍ ቅዱስ ውስጥ የተነገረው የአምላክ ባህሪና በቁርአን ውስጥ የተነገረው ደግሞ ኮምፕሊትሊ አይገናኝም። ስለዚህ መሐመድ ዋሽቷል ብለን የምንለው ለዚህ ነው። ምን መሰለህ፣ ለምሳሌ በዛ ኪታብ መጽሐፉን ከአምላክ መውረዱን ያላመነ ሰው ሙስሊም አይባልም። በመጀመሪያ ደረጃ ያላመነበት ሰው ማለት ነው። በዛ በመጀመሪያ ባወረድነው መጽሐፍ ማመን ያለባችሁ በአራቱ መጽሐፍ ያላመነ ሰው ሙስሊም አይባልም እኮ። አሁን ስታምን እኮ እነኛ መጽሐፍቶችን ውስጥ አንድ ነገር አሁን በአራቱ ታምናለህ አይደለ? በኢንጅል፣ በተውራት፣ በዘቡር እና በቁርአን አይደለ? እኔ አሁን ዝም ብዬ በቁርአን አምናለሁ ብል ኦኬ፣ ምንድነው ያመንኩት? በቁርአን አምናለሁ። ማምነው ምንድነው? ሙስሊሞች እንደሚያምኑበት ማምነው ግን ምንድነው? ሙስሊሞች እንደሚያምኑበት ነው አይደለ? ግን በውስጡ እስካላመንኩ ድረስ ትርጉም የለውም አይደለ? በጽሁፉ ስለዚህ አንተም በተውራትና በኢንጅል አምናለሁ ስትል ኢንጅል ውስጥና ተውራት ውስጥ ባለው መሆን አለበት አይደል የምታምነው? ስለዚህ ተውራትና ኢንጅል ውስጥ ያሉት ነገሮች ደግሞ ከቁርአን ጋር ይጋጫሉ፣ አይስማሙም። ለምሳሌ አሁን ህጎች ሊቀየሩ ይችላሉ። ህጎች ተቀይሮ ነው የነበረው ህግ ተቀይሮ ነው እንደ አዲስ ህግ ተሰጥቶ ነው። ህግ ሊቀየር ይችላል፣ የአምላክ ባህሪ ግን አይቀየርም። ከድር ህግ ሊቀየር ይችላል፣ ሊቀየር ይችላል። ህግ ነው። ህግ ማለት የአምላክ ባህሪ የአምላክ ባህሪ አይቀየርም። ባህሪ ቴንክ ዩ። ስለዚህ የአምላክ ባህሪ ነው። የአምላክ ባህሪ ተለያይቶባቸዋል እያልንህ ነው። ለምሳሌ በአዲስ ኪዳንም በብሉይ ኪዳንም እግዚአብሔር አባት እንደሚባል ይናገራል። ቁርአን ላይ ደግሞ አላህ አባት መባል በጣም ያስቆጠዋል። ስለዚህ አላህ ባህሪውን ወይም ቀይሯል ወይንም ደግሞ ቁርአን ከቀደሙ መጽሐፍት ጋር ይጋጫል። ታኒ በጣም ቸኩለሻል። ምንድን ነው እሱ? ታኒ ወይ እፎይ፣ ሰላም ነው? ሰላም ነው። እንዴት ነሽ? ሰላም። እኔ የሚልክ ጥያቄ ነበረኝ። ምንም ከማያውቁት ልጆች ጋር ከምትከራከር ጥያቄው መልሽ። አሁን ሚዩት ነው ያደረኩሽ፣ ከዛ በኋላ ደግሞ አስወጣሻለሁ። ጥያቄውን ተመልሻለሽ። አኒ ማይክሽን ክፈች። አውቃለሁ ብለው አንድ ቀን መቼ ነው ግን እስልምናን የሚታደጉት? ማያውቅ ሰው ሁላችሁም አታውቁም። በቃ ምን አድርጋችሁታል? የምታውቂ ከሆነ መመለስ ቀጥል። አያስተምሯቸውም። ባጭሩ ሙስሊሞች ሃይማኖታቸውን አያስተምሯቸውም። ኡስታዞች ዝም ብለው መቅጠፍና ማዋሸት ብቻ ነው እና እሱ መጽሐፍ ቅዱስ ላይ ያቦካሉ፣ ይገባሉ። መጽሐፍ ቅዱስ ተበርዟል አልተበረዘም ብለው መጽሐፍ ቅዱስ ዝም ብለው ገብተው ብቻ በውሸት አንድ ማስረጃ ሳይጠቅሱ የኤቲስት ማስረጃ እያመጡ መጽሐፍ ቅዱስ ተበርዟል ይላሉ። የኤቲስት ማለት ነው። ኤቲስቶች ትናንትና የተወለዱ ኤቲስቶችን ያመጡና መጽሐፍ ቅዱስ ተበርዟል ይኸውና እከሌ የሚባለው ኤቲስት እንደዚህ ብሏል፣ እንደዚህ የሚባል ጥናት ጠቅሱ ብለው ያቦካሉ። ቁርአንን ግን ማን እንደጻፈው እንኳን አይታወቅም። በሚያስገርም ሁኔታ ቁርአንን ማን እንደጻፈው አይታወቅም። ለምን ነው የማይታወቀው? ብራዘር ማን የጻፈው ቁርአን? ማን የጻፈው ቁርአን? ነብያችን ለባልደረቦቻቸው ከመላእክት ሲመጣላቸው ለባልደረቦቻቸው እየተረጎሙ ነው ያጻፉት። ማስረጃ አስጠይቃ ቁርአን እስኪ ከቁርአን ማስረጃ አስጠይቃ። አሁን ስራ ላይ ስለሆንኩ ነው። የለም እንደዛ የሚል ሐሚድ 1000 ዓመት ብጠብቅህ ከ114ቱ ሱራ ከ114ቱ ምዕራፍ ውስጥ ቁርአንን ነከሊ ጻፈው የሚል አንድም ቦታ የተጻፈ የለም። አንድም ቦታ ካድር ምን አልክ? ቁርአን ላይ የለም። በእርግጥ የለም። ቁርአን ላይ ማን እንደጻፈው ቁርአን ላይ የለም። እናመሰግናለን። ጨርሰናል ማለት ነው። ስለዚህ ማን አጋንንት ይጻፈው፣ ከብቶች ይጻፉት፣ በሬ ይጻፈው፣ ሰው ይጻፈው፣ ጂኒ ይጻፈው፣ ሰይጣን ይጻፈው፣ ማን ይጻፈው አይታወቅም። በአዲስ ጨርሰናል። በእርግጠኝነት የምነግርህ ነገር ማለት ነው እኔ ሰምቻለሁ።
ቁርአን የተጻፈው ጅብሪል መላእክው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አምጥቶ ሲያደርስ ጓደኞቻቸውን ባልደረው ሷሃቦችን ጻፉ እያሉ ነው ያጻፏቸው። ግን ማስረጃ የለውም ምንም ከቁርአን ከ114 ሱራ አንድ ማስረጃ የለውም። እንዴት ላይኖር ይችላል? የተነገረ ነገር ያለ ማስረጃ ተመሬት አይወራም። የለም ይኸውልህ ምን ታውቃለህ ሐሚድ መስጊድ ውስጥ ቁርአን የተከበረው ቁርአን ከአላህ የወረደ ምናምን እያሉ ዋሽተዋቸዋል። ለዛ ነው ምንም ቁርአን አንድ ማን እንደጻፈው አይታወቅም። ከምን ይምጣ የት እንደተጻፈ አይታወቅም። ማን እንደጻፈው አይታወቅም። መቼ እንደተጻፈ አይታወቅም። እነዚህን ሁላ ነገሮች ቁርአንን ብትጠይቀው መልስ አይሰጥም። 114ቱን ምዕራፎች አገላብጠህ ብታያቸው አንድ ማስረጃ አይሰጥም። ለዛ ነው እሺ ሐሚድ። እሺ አሁን ስለዚህ ትክክለኛ ሃይማኖት ማን ነው ብለህ ነው የምታስበው? ጥያቄ ካለ በኋላ አካባቢ እንመልስልሃለን። እስከ ማስረጃው ማወቅም ያለብን ነገር ይሄን ነው በቃ። ሐሚድ እሺ ህይወት እውነት የሆነው ክርስቶስ ነው። ከክርስቶስ ከተላቀቅ ህይወት መንገድ የለም፣ ድነትም የለም። ስለዚህ እሱን ደግሞ በወንጌል ላይ ነው የምታገኘው። ሰላም ናቸው። እንደዛ ብሏል እንዴ? ፎይ ምን እንደዛ ብሏል እንዴ? መጽሐፍ ቅዱስ ላይ እንደዛ ብሏል እንዴ? እሱ እውነት ህይወት ነኝ። አዎ እኔ ፈጣሪ ነኝ ለአንድም ነገር አውርቷል እንዴ? መጽሐፍ ቅዱስ ላይ ተወርቷል። እኔ ፈጣሪ ነኝ ታምነኛለህ? እኔ ፈጣሪ ነኝ ታምነኛለህ? ለምን አታምነኝ? አልኩኝ እኮ ያው ፈጣሪ ነኝ አልኩ እኮ። ስላለውን ካልልም አልኩኝ እኮ ማለት ከሆነ ፈጣሪ የሚያደርገው አልኩኝ። እሱ እኮ ተገዙኝ አላለም እኮ። ፈጣሪ ተገዙኝ። እኔ ተገዛኝ። እሺ ተገዛኝ። እሺ ተገዛኝ። እኔ ፈጣሪ ነኝ ተገዛኝ። ትገዛኛለህ? እንደዚህ ብለህ አንድ ሙጂዛ ካመጣ ነው። አንድ ሙጂዛ ካመጣት ነው ዝም ብዬ ልገዛ። ምንድነው ሙጂዛ? ለምሳሌ ፈጣሪ አለ አይደለም? ሰማይንና ምድርን ማለት ነው። ሙጂዛ ማለት ተአምር ማለት ነው። አንድ ተአምራትን ማለት ነው። ምድርንና ሰማይን እንደ ተአምር ሰራ። ከዛ እሱን ከሰራ በኋላ አዳምንና ሐዋን ወደ እኔ ነኝ የሰራሁት ብለህ ሰማይንም ምድርንም እኔ ነኝ የሰራሁት ብለህስ ምንም ማስረጃ የለክማ። ዝም ብለህ ልትትክራለህ እኮ። ጎበዝ አየህ፣ ጎበዝ። ቆይ ጎበዝ። ይህን አሁን ኢቫሉዌት እናድርገው። ኢየሱስ ነው አላህ ነው ማስረጃ ያለው የሚለው ነው። እንመዝነው አይሻልም? ሰማይ ምድር ሁሉ የተፈጠረው በክርስቶስ እንደሆነ መጽሐፋችን ይናገራል። በአንድ ቦታ አይደለም፣ ብዙ ቦታ ማለት ነው። አሳየን ሙሐመድ። ቆይ ሐሚድ አንዴ ተረጋጋ። ኤፌሶን ምዕራፍ 2 ላይ ቁጥር 10 ሲታወሩ ተረጋጉትና ተራ በተራ እናውራ እስኪ። ምንም ችግር የለም። ነገር መጥፋለሁ። ያ አክቹዋሊ ከቶፒካችን ለካ ሽፍታ ተደርገኛል። ኤኒዌይስ ሎጂኩ ስህተት እንደሆነ ብቻ ለማሳየት ብቻ። እኛ ክርስቶስ የመጣው በስጋ የተገለጠው እኔ አምላክ ነኝ እኔ ጌታ ነኝ ሊል አይደለም የመጣው ቤዛ ሊሆን ነው። የመጀመሪያው ነገር እኛ የምናምነው ምንድነው? ክርስቶስ የመጣው በስጋ የተገለጠው የሆነ ወርቅ ወንበር ላይ ተቀምጦ ተገዙኝ አምልኩኝ ሊል አይደለም። ምክንያቱም እሱ ለሰከንድ ለአይን ጥቅሻ እንኳን ባለመቋረጥ ይመለካል። ስለዚህ አይ በስጋ መጥቶ ሆነ እንትን ብሎ ምናምን ነገር ተገዙኝ አምልኩኝ ለማለት አይደለም የመጣው። ክርስቶስ የመጣው ምንድነው? እሱ ራሱን የባሪያ መልክ ይዞ የተገለጠው ለምንድን ነው? ቤዛ ሊሆነን ነው። ስለዚህ ከዚህ ተቃራኒ ቆይ ስመጣ እሱ ምንድን ነው? እኔ በአባቴ አቅም ነው እንጂ። ስለዚህ እንደመጣ ታምናለህ ማለት ነው? በአባቱ አቅም በአባቱ እንደመጣ ተልኮ ታምናለህ? እኔ በአባቴ ትእዛዝ ነው እንጂ አንድ ነገርን በራሴ አቅም ማድረግ አልችልም ብሏል። መጽሐፍ ቅዱስም ላይ ብሏል። አንተ ታውቃለህ፣ እኔም አውቃለሁ። ነገር ይሄንን ታውቃለህ አንተ? አውቃለሁ። አሁን ጎበዝ፣ እናመሰግናለን። እስልምናን ሐሰተኛ አድርገህልናል። ምን ብሏል? በአባቴ አቅም ነው የመጣሁት ብሏል። አቅም ባይኖርም በአባቴ አቅም ነው እንጂ አቅም የለኝም ብሏል። ችግር የለውም። ቴንኪው። ስለዚህ አብ አባቴ ነው እንዳለ እኔም አውቃለሁ አንተም ታውቃለህ ብሏል። ስለዚህ አባቱ ከሆነ አብ የባህሪ ልጁ ነውና ሱረቱ ዙሩፍ 81 ላይ አራማን ልጅ ካለው ልጁም አምላክ ነው የሚሆነው ይላልና
ክርስቶስ በአባቴ ነው የመጣሁት ብሏል ብለሃልና ስለዚህ እስልምናን ሐሰተኛ አድርገህልናል። ምክንያቱም ቁርአንህ ላይ አራማን ልጅ የለውም እንደገናም ደግሞ አባት አይደለውም ብሎ እየማለ እየተገዘተ ይናገራልና ኢየሱስ የአብ ልጅ መሆኑን አባት እንዳለው ስለነገርከን አምላኩ አባቱ አምላካችን አባቱ እንደሆነ አብ አባቱ እንደሆነ ስለነገርከን እናመሰግናለን። እስልምናን ሐሰተኛ ስላደረክልን እስልምናን እስልምናን ሐሰተኛ አድርገህልናል። ለዚህ ነው ቁርአን የመጣው የተሳሳተ ነው። በወንጌል ስዳኘው ሲፈርድ በወንጌል ስፈርዳውን ምን ይሆናል ማለት ነው? ቁርአን ሐሰተኛ ይሆናል ማለት ነው። ምክንያቱም ልጅ ካለው አብ ልጅ ካለው አብ አባት ከሆነ ልጁ አምላክ ስለሚሆን ማለት ነው። ስለዚህ የእንጅል ባለቤት ወይ በእንጅል ዳኙ ብሎኛልና የለኝም ልጅ የሚል ካለ ያ አምላክ ሊሆን አይችልም ማለት ነው። ልጅ እንዳለው እዚህ ጋር ክርስቶስም ደግሞ የአብ ልጅ እንደሆነ ስለነገረን ማለት ነው። ስለዚህ ወደ ኢንጅል እንምጣና ኢንጅል ባለቤቶች እንደመሆናችን መጠን በኢንጅል ውስጥ ክርስቶስ እንደሚሰቀል፣ እንደሚሞት፣ እንደሚነሳ ቤዛ ሊሆነን እንደመጣ እኔ አምላክ ነኝ እኔ ጌታ ነኝ ሊስ አምላክነቱን እሱ በጊዜያት ውስጥ መጥቶ ዲክላር የሚያደርገው ሳይሆን እሱ የባህሪ አምላክ ስለሆነ የባህሪ ገዢ ስለሆነ የሆነ ቀን ላይ መጥቶ እኔ እኮ አምላካችሁ ነኝ ልክ አላህ በቂያማ ቀን ፍጥረትን አጥፍቶ እኔ ነኝ ጌታ እኔ ነኝ አምላክ እያለ ብቻውን እንደሚጮኸው አምላክ እኛ እንደዛ መጥቶ የሚጮህ አይደለም፣ እንደዛ መጥቶ የሚፎክርም አይደለም። የእናንተ እንደዛ ገና ስለሚያደርግ ማለት ነው። ምክንያቱም የባህሪ ገዢ ስለሆነ መጮህና መፎከር አይጠበቅበትም። የተገለጠው ግን ምንድነው? እሱ ቤዛነትን ሊከፍል ስለሆነ እሱን አሳይቶናል። ይህን ቤዛነት ድናይ የሚያደርግ መጽሐፍ ከመጣ ግን እሱ ስህተት ይሆናል ማለት ነው። ምክንያቱም ቁርአናችሁ በተመሳሳይ የኢንጅል ባለቤቶች በኢንጅል ፍረዱ ስለሚል ማለት ነው። ስለዚህ በኢንጅል ስንፈርድ እኔ አሁን ያልኩት እኮ ማለት መጽሐፍ ቅዱስ ላይ ነው እንጂ ቁርአን ላይ እንዲብሏል እንዲባል አላልኩም። ሙስሊም እንደመሆነ መጠን እንደ እስልምና ነው ማወራህ። እኔ ደግሞ ሙስሊም እንደመሆነ መጠን መጽሐፍ ቅዱስ ላይ የምትጠቅሰውን ጥቅስ ከቁርአን ጋር ለጥፋለሁ አብሬ ማለት ነው። ይጠቅመኛል ብለህ ጥቀስ፣ እኔ ቁርአን ላይ ወስጄ ለጥፋለሁ። ነብይህን አስጥልሃለሁ፣ አላህ የምትለው አካል ውሸት እንደሆነ አሳያለሁ፣ ቁርአንን አስጥልሃለሁ። ለዘመናት ይጠቅመናል ብላችሁ ስፎግሩበት ስለነበረ አሁን ግን ጊዜው አብቅቷል። የትኛውንም ጥቅስ ጥቀሱ፣ እስልምናን እናፈርስበታለን። ነገም ሆነ ከነገ ወዲያም ሆነ እሱ ነው የሚጠቅመን፣ እሱ ነው የሚያወጣን፣ መንገዳችን እሱ ነው። ስለዚህ ኢንጅልን ትመራበታለህ አትመራበትም? እመራበታለሁ። ኦኬ፣ ኢንጅል ስንት ምዕራፍ ነው ያለው? ስንት ምዕራፍ እንደሆነ አላውቅም። የምትመራበትን መጽሐፍ አታውቀው? የምትመራበት አዳምጥ፣ ስንት ምዕራፍ እንዳለ አታውቅም፣ ግን ትመራበታለህ። እመራበታለሁ፣ ታዝዣለሁ። ለዛ ስንት ምዕራፍ እንዳለው ግን አታውቅም? አላውቅም። ኦኬ፣ የመጀመሪያው ምዕራፍ ምን ነበር የሚለው ሲጀምር? አላውቅም፣ እየተማርኩት ነኝ ገና። እሺ፣ ሁለተኛው ምዕራፍስ ምን ይላል? ተብሎልናል በሁሉም ሃይማኖት። ኖ ምን ይላል? እስቲ ምን ይላል? ምን ይላል ሁለተኛው ምዕራፍ? ብዬ ካለው እኮ አላውቅም ብዬ ካለው አታውቅም፣ ግን ያን መጽሐፍ ትመራበታለህ፣ በዛ መጽሐፍ ትተዳደራለህ። ግን መጽሐፉ ምዕራፉን ምን እንደሚል ስንት ምዕራፍ እንዳለው የምታውቀው የለም። አንድ ቀን አንብበውም አታውቅም። ቁርአን አዘውኛል፣ ታዝዣለሁ። ስለዚህ በደመ ነፍስ እኮ ነው እየተመራ ያለው እኮ። እንጁ በሚባል መጽሐፍም ማመራት ትችላለህ እኮ። መጽሐፉ ግን ምን እንደሆነ አታውቅም። እኔ ቁርአን አለ አይደለም፣ በቁርአን አምናለሁ። ቁርአን ውስጥ ቁርአንን ከተማርኩት በኋላ በእንጅልም በተውራትም በሁሉም ማመን አለ ብለው እዛ ላይ ተነግሯል፣ ተጠቅሷል። እዛ ላይ ስለተነገረ እኮ በቁርአን ስታምን፣ ቆይ በቁርአን ታምናለህ አይደለ? ልክ እንደ ኢንጅል በቁርአንም ታምናለህ አይደለ? አምናለሁ። ቁርአን ስንት ምዕራፍ አለው? ቁርአን ጋር አላደረጉም እሱ ቁርአን ይዋሻል ማለት ነው። ቁርአን ይዋሻል ማለት ነው። ቆይ ሱራ 4:136 ክፈትልኝ ክርስቲያን። ሱራ 2:85 ክፈትልኝ። ቀጣይ ቁርአን ይዋሻል ማለት ነው። እኩል አላደርግም ይላል፣ አበላልጣለሁ እያለን ነው። ቴንኪው። ቁርአን ምን ይላል? ወጣ እንዴ? እናንተ ያመናችሁ ወይ በአላህና በመልእክተኛው በእነዚያም
በዚያም በመልእክተኛው ላይ ባወረድነው መጽሐፍ በዚያም ከበፊቱ ባወረድነው መጽሐፍ እመኑ። በአላህና በመልእክቱም በመጽሐፍቶቹም በመላእክቶቹም በመጨረሻውም ቀን የካደ ሰው የራቀ መሳሳት በእርግጥ ተሳሳተ። በአላህ ላይ በሙሐመድ ላይ በወረደውም በእነኛም በወረደውም በመልእክተኛውም በመልእክተኞቹም እመኑ እኩል እመኑ እኩል 285 አድርገው አበላልጣለሁ ብሏል። ካበላለጥ ከቁርአን ደግሞ እንደዚህ ይላል። ኦኬ ከዚያም ከናንተ ነፍሶቻችሁን የምትገድሉ ከናንተም የነጫ ምናምን በመጽሐፉም ከፊል ታምናላችሁን? በከፊልም ትክዳላችሁን? ከናንተም ይሄንን የሚሰራ ሰው ቅጣት በቅርቢቱ ሕይወት ውርደት እንጂ ሌላ አይደለችም ይላል። ከፊሉን አምናችሁ በከፊል ምናበላልጣለን ካልክ ወራዳ ነህ ይላል ቁርአን። ቴንኪው። ስለዚህ የራስ መጽሐፍ ምን ይላል? በከፊሉ አምነ በከፊሉ ምክር ከሆነ ወራዶች ናችሁ ይላል። እስቲ አለ አፎ እንደዛ አይደለም እንመማራ ቀጥል። እሺ በኢንጂል ታምናለህ? አንዴ ለኔ ድል አልሰጠኝም እኮ እስካሁን ጠብቄ ነበር። ሳላዲን ይቀጥል። እሺ ሳላዲን መቀጠል ፈልጎ እሺ አንድ ነጥብ ሳነሳ ልታወጡኝ አትሞክሩኝና ማለት የምን ነጥብ ነው የምታነሳው? ምን የምታነሳው? እዚህ ቤት ምን እኔ እሱን ልመልስልህ አይደለም። ቆይ አንዴ በኢንጂል ታምናለህ? አይ እኔን አስጨርስ። በነገራችን ላይ ይሄኛውን እፎይ ምን ይላል? በአላህ አመንን በእኛ ላይ በተወረደውም በቁርአን ማለት ነው በኢብራሂም በኢስማኤልም በይስሐቅም በያዕቆብም በነገሮቹ ላይ በተወረደው ለሙሳና ለኢሳ ለነቢያትም ሁሉ ከጌታቸው በተሰጠው አመንን ከእነርሱ መካከል አንድንም አንለይም፣ እኛም ለእነርሱ ታዛዦች ነን በል። ስለዚህ በቁርአን አንጠልጥዬ ኢንጂልን ጥዬ አይሰራም ማለት ነው። እንጂል ሲጀመር የኢየሱስ ቃል አይደለም እኮ አንተ አዋሩኛ። እንጂል ማለት ኢየሱስ በኢየሱስ እንጂልን ማን ነው ጻፈው? ኡፍ አንተ እዚህ የተቀመጥክበት ዓላማ የሰውን ሃይማኖት ልታጣጥል ነው እንጂ ለንጽጽር አይደለም። እስካሁን ድረስ መልሳት አውራተ ከእሱ ጋር ቁጭ ብለህ ታወራለህ። ኧረ በጣም ፈሪ ነህ። በስነ ስርዓት እኮ ከአዋቂዎቹ ጋር እንዲህ ቁጭ ብለህ አንተ ስትነጻጸር አይቼ አላውቅም በህይወቴ። አንተ ካወቅኩበት ማለት አይደለም እኮ አሁን ኢንጂሉን ማን ጻፈው ነው? አሁን ኢንጂል ተባለ እንጂ ኢንጂልን ማን ጻፈው? ኢንጂል ማለት ምን ማለት ነው? ሀሊማ መቼም ቆሻሻ የሆነ ህዝብ ነው እስልምና እምነትን ሊያጣጣል የሚፈልግ ቆሻሻዎች ሁላ ለነቢዩ መሐመድ ለኢሳ ዓለይሂ ሰላም የተላከ ቃል ኢንጂል ማለት ላይ ተሰጠን። ምንድን ነው? መጽሐፍ ነው ወይንስ ቃል ነው? ቃል ነው። ቃል ነው ኢንጂል ማለት። ስለዚህ ትርጉሙ ምንድን ነው? መጽሐፍ አይደለም፣ ቃል ነው። ምና ክርስትና በደንብ የምታውቅ አይነት ሰው አትመስለኝም አንተ። ክርስትና ራሱ በደንብ ኮባ ራስ ነው። እናታችሁ እንደ እርጎ ዝንብ ጥልቅ ይላል ሰው እያወራ። ቀጥል። መጽሐፍ ሳይሆን ቃል ነው ብለህናል። ቀጥል። ቃል ነው ለኢየሱስ የተሰጠ። ትርጉሙ ምንድን ነው? ትርጉሙ ምንድን ነው? እንጂል ነው ከአላህ የተሰጠ ከአላህ ለኢየሱስ። ትርጉሙ ምንድን ነው? ኢንጂል ማለት ምን ማለት ነው? ኢንጂል ማለት ምን ማለት ነው? ወንጌል ማለት ነው። ወንጌል ማለት ምን ማለት ነው? ኢንጂል ማለት ነው። ኢንጂል ማለት ምን ማለት ነው? ትርጉሙን የጠየቅነው እኛ አልኩ እኮ ወንጌል ብላችሁ እናንተ ወንጌል ብሎ የተጻፈ ትርጉሙ ምንድን ነው? ሐዋርያ ጳውሎስ የጻፈው መጽሐፍ ነው። ሌላ ምንድን ነው? በኢየሱስ ስም። ስለዚህ ኢንጂል ማለት ወንጌል ነው፣ ሐዋርያው ቅዱስ ጳውሎስ የጻፈው ነው እያለን ነው። እናመሰግናለን። ሐዋርያው ቅዱስ ጳውሎስን ሙስሊሞች የሚጠሉ ዛሬ ደግሞ የወንጌል ጸሐፊ ያደረጉት። እናመሰግናለን። ሐዋርያው ቅዱስ ጳውሎስ እውነትን ነው ስለ ወንጌል ምን እንዳላሳየው ክርስቲያን ሮሜ ምዕራፍ 1
ስለ ወንጌል ምን አለው? አንበው ሚት ነው እያወራው ነበር። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጽሐፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። ይህ ሁሉ ጥቅስ ሙስሊሞችንና ቁርአንን ጠልዞ የሚጥል ነው። ማን ነው እንደዚህ ያለው? ይሄን ማን እንደዛ ብሎ የጻፈው? ጳውሎስ፣ ሐዋርያው ጳውሎስ። ታዲያ ሐዋርያ ጳውሎስ ነው ያለው ወይስ ኢየሱስ ነው ያለው ወይስ ፈጣሪ? እናንተ ኢንጂልን የጻፈው ጳውሎስ ነው እኮ አልከን ወንድማችን። በቃ ጨረስን አልኩ እኮ በቃ ይኸው ጳውሎስ ደግሞ እንደዚህ ብሎ ጽፏል። ሐዋርያ ጳውሎስ ራሱ ሐሊማ ኢየሱስ አቤት ሐሊማ አቤት ያው ወንጌል ማለት ስለ ልጁ ነው፣ ስለ ክርስቶስ ነው። ወንጌል ማለት ትርጉሙ ልጁ ክርስቶስ በስጋ ስለ ክርስቶስ ማለት ነው። ስለ አብ ልጅ ማለት ነው። ያ በስጋ ከዳዊት ስለሚወለደው ስለ ክርስቶስ ነው። መልካም ዜና ማለት ነው። ወንጌል ማለት አዳምት ወንጌል ማለት ትርጉሙ መልካም ዜና ማለት ነው። ለምን ይወለዳል ያልከው? መልካም ዜና ለምንድን ነው እሱ የሆነው? ጥሩ ዜና ለምን ሆነ አይደለ ጥያቄህ? ሉቃስ ወንጌል ምዕራፍ 2 አንዴ ክፈተውና ወንጌል ማለት ትርጉሙን እናሳየ። ለምን እንደተወለደም እዛው ላሳየ። ቁጥር 10 ላይ መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁ፣ አትፍሩ። የምስራች ማለት ዜና ብስራት ማለት ነው። እሱም ወንጌል ማለት ነው። በግሪኩ ኢቫንጋሊዮን የሚለው ከዛ የተወሰደ ነው። ዛሬም በዳዊት ከተማ ቀደም እዛ ጋር ባየኸው ዛሬ በዳዊት ከተማ መድኃኒት መድኃኒት እርሱም ጌታ የሆነ ተወልዶላችኋል። ምንድነው እሱ ምስራቹ? ምስራቹ ምንድነው? መድኃኒት ነው። መድኃኒት ብስራት፣ መልካም ዜና። መድኃኒት ስለሆነ መልካም ዜና ብስራት ተባለ። ወንጌል የተባለው ስለ ልጁ ክርስቶስ መድኃኒት ስለሆነ ለዛ ነው። እናንተ ጋር ግን ወንጌል ማለት ምንድን ነው? ትርጉሙን ታውቃለህ? በቁርአን ወንጌል ኢንጂል እንደሆነና ተውራት እነዛ ለነቢያት የተሰጠ አሉ። ነቢያት 4 አሊማ እኔ ከፋኝ። ወንጌል ለነቢያት ነው የተሰጠው። ለነቢያት የተሰጠ ነው። ሌላ ነብይ ኢሳ አንዳች እንደዚህ ይላል መጽሐፍ ቅዱስ ላይ፣ አንዳች ከኔ አንዳች ሊያደርግ አልችልም፣ አብ እንዳዘዘኝ አደርጋለሁ። ትእዛዝም አሊማ ማይገናኝ ቶፒክ ስለምን ትገባለህ? ለምን ትረብሻለህ? እሺ ቀላል ጥያቄ ልጠይቀህ። ይሄ መጽሐፍ እሺ ለነቢያቶቹ ተሰጥቷል አይደለ? ለነቢያት ለኢሳ ተሰጥቷል። ኦኬ ይሄ መጽሐፍ ታምኑበት አላችሁ አታምኑበትም? ለኢሳ እንደተሰጠ እናምናለን። በመጽሐፍ ውስጥ ታምናላችሁ አታምኑ? መጽሐፉን እሱ አልጻፈም፣ ስለዚህ አናምነው። ማን የጻፈውን ነው ለኢሳ የተሰጠው ነበር? ለኢሳ ኢሳ በራሱ ያለው መጽሐፍ ቅዱስ ባይዘው ኢሳ በራሱ በአንድ ቤት ያለው አለ። ሌላ ሐዋርያት እነዚህ ደቀ መዛሙርት የጻፉት መዓት ነገር አለ። ኢቭን እሱ ብቻ አይደለም፣ ደብዳቤ የተጻፈ አለ። ችግር የለውም። ቁርአን ላይ እኮ ሴጣን ያወሩትም የተጻፈ አለ። እንዴት ወሲብ ማድረግ እንዳለብህም የተጻፈ አለ። ስለመሰድም ደግሞ የተጻፈ አለ። ችግር የለውም። እሱ ስለ ብዙ ነገር የተጻፈ ስላለ ቤቴ እንዳገቡ ቤቴ እንዳመጡ የሚልም የተጻፈ ስላለ ብዙ አትገራረም፣ አትደነቅ። ደብዳቤም ከሆነ እናንተ ጋር በተመሳሳይ ደብዳቤም አለ። ኤኒዌይስ ፓኒክ ሳታደርግ ረጋ ትልና አሁን በደንብ አስተውል። ኢንጂል ለኢሳ ተሰጥቷል አይደለ? ይሄ ኢንጂል ያላ ቃል ነው አይደለ? ኢንጂል አላህ ለኢሳ የሰጠው ኢሳ በራሱ ጊዜ የእስራኤላውያን ሕዝብ ሲያስተምር ያለው ቃል የተጻፈ ኢንጂል ነው የሚባለው። በዛ ውስጥ ደግሞ በኢንጂል ውስጥ የተቀላቀለ አለ፣ የተበረዘ ነገር አለ። ስለዚህ መቼ ነው የተበረዘው? መቼ ነው የተበረዘው? በኢየሱስ ጊዜ አሁን ለምሳሌ
መጽሐፍ ቅዱስ በሁለት ተካፍሎ አይደለም ያለው። አሁን መጽሐፍ ቅዱስ በሁለት መቼ ነው የተበረዘው? በሁለት እንደተካፈለ እኔ ቁርአን ላይ ሰጣለሁ። ኢየሱስ ካረገ በኋላ የተከፈለው ኢየሱስ ካረገ በኋላ ሐዋርያ ጳውሎስ በኢሊማ አይቻለውና ብሎ ጽፎ እና እንደዛ ሰዎቹ የጻፉት የተበረዘ ያለ ነው። እሱ ያለ ማስረጃ ስጠኝ እስኪ። ይህንን ቅዠት ልክ እንደ ሙሐመድ ሄራ ዋሻ ውስጥ የሆነ አካል መጥቶ ሲጨምቀው መገለጥ መጣልኝ እንዳለው እየቃጀህ ነው ወይንስ መረጃ አለ? እስቲ ማስረጃ አንጣ ካለ። ዓለም እንደ ሙሐመድ እየቃጀህ ነው። አይደለም እንደዚህ አይደለም። አንተ እኔ አንተን ማስረጃ ካለ አልሰደብኩም። ኢሳ አለይሂ ሰላም ኢሳ ስሙ ራሱ ሲጠራ ማለት ነው። ሲሙ ሲጠራ ዝም ብለን በነጠላ አይደለም እንጠራው። ስለዚህ እንደዚህ ነው ብለህ ወር እንደዚህ ሳምቲንግ እንደዚህ ለመስደብ አይደለም። ለመማር ከፈለግ ለማስተማር ከፈለግ ማስረጃ የለህማ። ማስረጃ የለም። እንደዚህ አይደለም እኮ አንተ እንደዚህ ሰድብ ምን ብለህ እኔን አሸማቀቅ አሊማ አይደለም። እንትን አይደለም ኖርማሊ አሊማ ማስረጃ አለ። ማስረጃ አንተ ስትሰማማን ስትሰማና አታዳምጥም እኮ አንተ። ዋናው ችግሩ ኦልሬዲ አንተም ብቻ ታወራለህ። ይሄ ከዛ በኋላ ወደ ስድብ አሊማ በጣም ጥሩ ልጅ ነው። ባይዘይ አሊማ በጣም ጥሩ ልጅ ነው። ና ክርስቲያን አንተ ዝቅ በል። አንድ ማስረጃ ብቻ አምጣልኝ። አንድ ብቻ ይኸው። ምኑ ላምጣልህ? ልክ ኢሳ እንደሞተ ነው ኢንጅል የተበረዘው ያለበትን አላህ እስቲ ማስረጃ ስጠኝ። አላህ አይደለም እኮ ያልኩህ አለሁ በእኛ መጽሐፍ ሳይሆን መጽሐፍ። እሺ ሙሐመድ ያለበትን ምኑን አለ? ልክ ኢሳ እንደሞተ ኢንጅል ተበርዟል ያለበትን መጽሐፍ ቅዱስ ነው የራሱ ነው ያለው እንጂ ኢሳም ነቢያችንም አላሉም አላህም አላለም። ኖርማሊ ታንኪዩ። ነብይህም አላህም ኢንጅል ተበርዟል አላሉም አይደለ? መጽሐፍ ቅዱስ ራሱ ስታነብ ስታየው መጽሐፍ ቅዱስ ተበርዟል ይበል። ነብይህና አላህ ግን በቁርአን ላይ ተበርዟል አላሉም አይደለ? እሱን ኦልሬዲ ያው አላረጋገጥኩም። አንበበ ደርሼ ምላሽ እሰጣለሁ። እሱን አላሉ። ካላሉ ደግሞ መጽሐፉ ተበርጃለሁ ቢልም ቁርአንና ሙሐመድ አልተበረዘም እስካሉ ድረስ ስለዚህ ምንድነው የሚሆነው? አንተ የምትመራው በቁርአንና በሐዲስ በነብይህ እንደመሆኑ አልተበረዘም ካሉህ መጽሐፉ ተበርዟል ቢባል ራሱ አይንህን አዳፍነውም ጨፍነውም ቢሆን አልተበረዘም ማለት ግዴታ አለብህ። ተበርዟል ካልክ እስልምና ውስጥ ምንም አሰራም። ምክንያቱም ቁርአን አልተበረዘም እያለ ተበርዟል አንተ ካልክ ከአላህ ጋር እየተጋጨህ ነው፣ ከሙሐመድ ጋር እየተጣላህ ነው። ማለት ተበርዟል የሚባለው አንድ ነገር ልንገርህ። አንድ ኢየሱስ እኔ ጌታ ነው ብዬ ቢቀበለው ኢየሱስ ጌታ ነው አዳኝ ነው ብሎ ቢቀበል ወር ፈጣሪ ነው ብለህ ብትቀበለው፣ በዛ በኩል ደግሞ እኔ ፈጣሪ አይደለም አንድ ሰይጣን ምን አለው? ኢየሱስ ወይ ላንተ ልስገድ ስላይ ስግደት የሚያስፈልገው ለአንድ ፈጣሪ ብቻ ነው ለኔ አያስፈልግም ብሎ ኢየሱስ መለሰው ይላል። አሁን ያሳሰበ እሱ ነው። ዮሐንስ ወንጌል አይደለም፣ ዮሐንስ አይደለም፣ ማቴዎስ ወንጌል እና ሉቃስ ወንጌል ምዕራፍ 4 ምዕራፍ 4 ሉቃስ ወንጌል ላይ አታምታታ። ስለዚህ አንተ የምትፈልገው ስለዚህ ሴጣን ልስገድልህ ሲለው እንትን አለ። ምንድን ነው ታዲያ? ኦኬ አንተ የምትፈልገው ሴጣን ሲባል ፈጣሪ ከሆነ ለምንድን ነው እሺ ለኔ ስገድ? ሱረቱ ዱዓ ላይ ልክ ሴጣን ተወህ ወይ ሲባል አልተውኩህም፣ በሌሊቱ እምላለሁ በረፋዱ አልተለየውህም እያለ አላህ እየሮጠ እንዲመጣ ነው የፈለግከው ሴጣን ተብሎ ሲጠራ? ወይንስ ሱራ 72:19 ላይ ሙሐመድ ያላህን ስም የሚጠራ ሰዓት አጋንንቶች ደረብረብ ሆነው እላዩ ላይ ተከመሩ እንዲባለው እንደዛ እንዲደራረብበት ነው የምፈልገው አጋንንቶች? ኤኒዌይስ ወደ ቶፒኩ እንመለስና ተውራትና ኢንጅል እንዳልተበረዙ አሁን ገብቶታል። ስለዚህ ፖይንቱ ምንድነው አሁን የሆነው? አሁን ኢየሱስን ጌታ አምላክ ብዬ ብሰግድ እንደገና ደግሞ አምላክ ማይመስሉ ነገሮች አሉ። እንደዚህ ግራ ገብቶኛል አይነት ከሆነ ቤት ጥያቄህን እናስተናግዳለን፣ በኋላ ማተር አያደርግም። አሁን ግን ግልጽና ጥርት ባለ ሁኔታ በተውራት ታምናላችሁ፣ በኢንጅል ታምናላችሁ። ስንት ምዕራፍ አለው? ተራ ይሰጠን። ዛራ ገና መግባትሽ እኮ ነው። እንኳን ደህና መጣሽ። እንኳን ደህና መጣሽ። መልካም። በተውራት በኢንጅል ታምኛለሽ? እኔ ጥያቄ ልጠይቅህ ነው የገባሁት። በኢንጅል ታምኛለሽ? ስለ ክርስትና ጥያቄ ልጠይቅህ ገባሁ። አልችልም እኮ ስለ ክርስትና እኮ ነው እኔም እያወራሁ ያለሁት። ኢንጅል የክርስቲያኖች መጽሐፍ ነው አይደለ?
እኔም ጥያቄ ስላለኝ ነው የጠገባሁት። የጠየቅኩት ጥያቄ መልስልኝ። ክርስትና አንተ ክርስቲያን ነህ አይደል? እኮ እኔም እኮ ክርስቲያን ስለሆንኩ እኮ ነው። ኦኬ። ስለዚህ አንተ የማምነውና የማላምነውን ሳይሆን መጠየቅ ያለብህ ስለ ክርስትና ልጠይቅ ገብቻለሁ። ጥያቄሽ ምንድን ነው? ጥያቄን ተቀበለኝ። ዛህራ ከኢንጂል ነው መልሱ የሚሆነው፣ ከኢንጂል ነው ማለት ነው። ስለዛ እዛ ላይ ጨርሱ መጀመሪያ። መጽሐፉን እኮ ማመን አለብን ቅድሚያ። የምጠይቅኝ መጽሐፌ ኢንጂል ነው የእኔ መጽሐፍ ትክክል ነው እያልኩሽ አይደለም ብለሽ ቅድሚያ ከሞገትሽ ወይንም ደግሞ ትክክል ነው ከሱ መጽሐፍ መረጃ ፈልገው ማለት እንደኛ ኡስታዝ ከሆንክ በክርስትና እምነት አንተ ትክክለኛ አሳማኝ ከሆንክ አንድ ሰው ወደ ቀጥል። ሌሎቹ ሰላም ነህ? ሰላም እግዚአብሔር ይመስገን። እንዴት ነህ? አለን። በኢንጂል ታምናለህ? ከሱ ጥያቄ በፊት አንተ የትኛው ክርስቲያን ነህ? አንተ የትኛውን አቂዳ ነው የምትከተለው? ሙተዚላ፣ አሻሪ፣ አታሪ? የትኛውን አቂዳ ነው የምትከተለው? የትኛውን አቂዳ ነው የምትከተለው? አዳምጠኛ እንዴ። አቂዳ ንገረኝ። ቆይ ማምታታት ሳይሆን እኮ የትኛው አቂዳ ውስጥ ነው ያለው? ለመማማር ነው የምናወራውና እኔም ለመማማር ነው ለማወቅ ነው። በአቂዳ ደረጃ ከሆነ ስለ አቂዳ ያንተም የኔም የሁላችንም አቂዳ ያው አላህ ባዘዘው መንገድ ኖረን ለማለፍ። የትኛውን አቂዳ የምትከተለው? ተረት ተረት አታውራ። ጥቀሳና አቂዳ ተረት አናውራም። ይኸውልህ ምንድን ነው አቂዳ? አቂዳ ምንድን ነው? እስልምና ውስጥ ተረት የለም ሲጀመር እኮ ንገረኝ አቂዳህን። ስለ አቂዳ ምን ብዬ ልንገርህ? አታውቀውም? አይ ምን እንድነግርህ ትፈልጋለህ ነው? ምንድን ነው አቂዳ? ስለምን አቂዳ ልንገርህ ነው እኔ እየጠየቅኩ ያለሁት። አሻሪ ነህ? ታሪ ነህ? ሙተዚላ ነህ? እኔ ሙስሊም። ምንድን ነው አቂዳ? ጥርት ያልኩ ሙስሊም ነኝ። አቂዳን አታውቀውም? አቂዳን አታውቀውም? ይኸውልህ በአንድ አላህ አቂዳን አታውቀውም? ኦኬ። አታሪዎች ሙስሊም ናቸው? እኔ አሁን ስለ ግለሰቦች ስለ አታሪዎች ለማወራው ስለ ግለሰብ አይደለም ምን የሚያወራው? ስለ ራሴ ማወራው ስለ አቂዳ እያወራው ግለሰብ ይለኛል ወገን። ምን የምታውቀው ነገር የለም ማለት ነው። ስለ ሰው ሃይማኖት አይደለ? ራስህ ሃይማኖት እኮ አታውቅም ሲጀምር። ስለ ራስህ እምነት ዛራ ተረጋጊ። አሁን ቶፒኩ ላይ ግባ። እሺ የዜና ካወቅ እንትነን ቶፒኩ ላይ ግባና እኔ አንድ ነገር ልጠይቅህ። በኢንጂል ታምናለህ? በኢንጂል ታምናለህ ወይ? ኢንጂል ጥርት ያለው ተውራት ለሙሳ እንደተሰጠው፣ ዘቡር ለዳውድ እንደተሰጠው ኢንጂል ለኢሳ ተሰጥቶታል። ቁርአን ደግሞ ለነቢዩ መሐመድ ተውራት ለሙሳ ተሰጥቶታል ብለሃል። ጆሮዬ ነው እንደዛ ሲል ሰምታችኋላ? ተውራት ለሙሳ ተሰጥቷል ሲል እንደዛ ብለሃል? ሚዩትን አንሳ፣ ሚዩትን አንሳ። ተውራት ለማን ተሰጥቷል ያልከው? ሚዩትን አንሳ ስትለኝ በትህትና ነው ወይስ እየተቆጣኸኝ ነው? ምንድን ነው? ቆይ ተውራት ለማን የተሰጠው ነው ያልከው? ተውራት ለሙሳ። አንድ ጥቅስ ብቻ ከቁርአን ውስጥ ተውራት የሚባል መጽሐፍ ለሙሳ ሰጠሁት የሚል ስለ ቁርአን አይደለም ማወራለህ። ኢሳ ማነው? ሙሳ በዘመኑ ተውራት ተሰጥቶታል። ማስረጃ ተውራት ለሙሳ ተሰጠ የሚል አንድ ማስረጃ ከቁርአን ውስጥ ተውራት ወይንስ ተረት ተረት ነው? ለሙሳ መሰጠቱ እኮ ቁርአን በደንብ ያብራራል። ማስረጃ የግድ ለአንተ ልስጥህ? ግድ ነው። የለም አንድ ጥቅስ አታመጣም። ተውራት ለሙሳ ተሰጠ የሚል ተውራት የሚባል መጽሐፍ አልነበረም? ኢንጂል የሚል መጽሐፍ የለም? አለ። ነገር ግን አንተ እንዳልከው አይደለም። ተውራት የሚባል መጽሐፍ ለሙሳ ተሰጠ የሚል ከ114ቱ ምዕራፍ ውስጥ የዛሬ ዓመትም ጠብቃለሁ ያዝና አታመጣም። ኤኒዌይስ ወደ ቶፒክ ልመልስና ስለማታመጣ ዘቡርስ? እኔ ስለ ተውራት ነው ያወራው፣ ስለ ዘቡር አይደለም። ኤኒዌይስ ኢንጂልስ? ስለ ኢንጂልና ዘቡር አይደለም ያወራው፣ ስለ ተውራት ነው የጠየቅኩህ። አሁን ኢንጂል ላይ ልመልስህ።
ኢንጅል ታምንበታለህ? ለኢሳ የተሰጠው ኢንጅል አምንበታለሁ። ለኢሳ የተሰጠው ስንት ምዕራፍ ነው ያለው? ስለ ምዕራፉ ምንም ማውቀው ነገር የለም። ኦኬ፣ ስንት ምዕራፍ እንዳለ አታውቅም? ምዕራፍ 1 ላይ ምንድን ነው ብሎ የሚጀምረው መጽሐፉ? ምንም አንድ ፈጣሪውን እንዲገዛና እንዲያምን የተሰጠው መጽሐፍ ነው። ምን እንደሚልም አታውቅም? ምዕራፍ 1 ኦኬ። መጨረሻውስ ምዕራፍ ምንድን ነው የሚለው? ኢንጂል በኢንጂል እመን ተብሎ በዘመኑ ሲሰጠው ለሱ ሲሰጠው በዛ ዘመን ለነበሩ ለእስራኤል ሕዝቦች ምን እንደሚል ነው የጠየቅኩህ። እኔ ማብራሪያ አይደለም የጠየቅኩህ። ምንድን ነው ምዕራፉ? ለእኔ የተሰጠኝ ነቢዩ መሐመድ ነውና ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተሰጠው ፉርቃን ወይ ደግሞ ቁርአን በመባል ይታወቃል። ፉርቃን ለሙሳም ተሰጥቷል። እዛ ውስጥ አትግባ። ፉርቃን ለሙሳም ተሰጥቷል። ስለዚህ በደንብ አስተውል። እሺ፣ ለእኔ የተሰጠኝ አትበል። ምክንያቱም በነቢያት አንዱንም ሳታዳላ እመን፣ በመጽሐፍቶቹም እመን ነው እንጂ የተባልከው ለይና ክፈልና ቁርአንን እመን፣ ኢንጂልን አትመን፣ ተውራትን አትመን፣ ቁርአንን እመን የሚል አንድ ጥቅስ እስቲ ከቁርአን ላይ ስጠኝ። እኔ ግን ላልኩት ማስረጃ በቃኝ እስክትል ሰጥሃለሁ። በኢንጂል በተውራት በዘቡር እንድታምን እንድታዘዝክ፣ በሐዲስም በቁርአንም ሰጥሃለሁ። ተሰጥቶናል። ይኸውልህ የእምነታችን ስድስቱ ኢማን አርካኑል ኢማኒ ሲተቱን አንቱ ሚነቢላሂ ወመላይከትሂ ወኩቱቢሂ ወሩሱሊሂ ወቢልየውሚል አኺሪ ወቢልቀደሪ ኸይሪ ወሸሪ ሚነላሂ ተዓላ 6 የእምነት ማዕዘኖች አሉ። ከነዛ ውስጥ በኪታቡና በነቢያቶቹ ማመን ነው አይደለ? ማመን ነው። ስለዚህ ስለዚህ አንተ ግን ምን አልከን መሰለ መሐመድ ወንድሜ፣ ምን አልክ መሰለ? በእነኛ አላምንም በቁርአን ነው ማምነው ስትል ከስድስቱ እንትኖች ውስጥ አንደኛውን ሳትክ ማለት ነው። እሺ፣ አበላሸው። በመጽሐፍቶቹና በነቢያቶቹ ማመን የሚለውን ሳትከው ማለት ነው። አልስትም። ለምን እንደማልስት ልንገርህና ጠቅለል አድርጎ እኮ ቁርአን እኮ እነዚህ ነገሮችን ሁሉ ጠቅልሎ የመጣ መጽሐፍ ነው አይደለም? እንደዛማ ከሆነ ማስረጃ አለክ? አለመሆኑ ማስረጃ አለክ? አለመሆኑ ማስረጃ አለክ? በደንብ አለኝ። ስጠኝ። ኦኬ፣ ሁሉንም መጽሐፍቶች ጠቅልሎ ነው የመጣው። ስለመጣ እኮ ነው አንቱ ሚነቢላሂ ወመላይከቲሂ ወኩቱቢሂ ሩሱሊሂ ወቢልየውሚል አኺሪ ወቢልቀደሪ ኸይሪ ወሸሪሂ ሚነላሂ ተዓላ ብሎ ቁርአን የመጣው እኮ እነዚህን ሁሉ ለመጠቅለል ነው። እንደዛ ከሆነ ቁርአን እኮ አረጋጋጭ ጠባቂ ነው። መልካም። እሺ፣ ዳንኤል ነቢይ ነው አይደለ? እንደ እስልምና ዳንኤል ማለት ማን ነው በእስልምና? ዳንኤል ማን ነው የምትሉ? ዳንኤል ነው አይደል? የራስም አለው። አይ እስኪ ንገረኝ። በእስልምና በክርስትና የሚባል ነገር የለም። ነቢያቶች ሁሉ የዘመናቸው ለነበሩት ህዝቦች የተላኩ ነቢያቶች ናቸው። ያ ሁሉንም ጠቅልሎ ነው የመጣው አልከ። እነሱ አልጋጩንም። ምክንያቱም ፈጣሪ ነቢይ አድርጎ ሲልካቸው ለራሱ ፐርፐዝ ለራሱ አገልግሎት ስለላካቸው ሁሉንም ጠቅልሎ ነው የመጣው ብለናል። ልስማማለና አንዲት ጥያቄ ቀለል ያለች ጥያቄ ልጠይቅና መሐመድ ቆይ፣ ሁሉንም ነው ጠቅልሎ ነው የመጣው ስትል የመጨረሻው ነቢይ ኢሳ ነው ብለህ ታምናለህ? እስከ ከመሐመድ በፊት ማለት ነው። ከዛ በኋላ መሐመድ ነው መደምደሚያ ብለህ ታምናለህ? ነቢያቶች ሐዋርያቶች ነበሩት። መሐመድ ኢሳ አይደለ? ሁሉም ነቢያቶች እኮ ሐዋርያቶች ነበራቸው። ሐዋርያቶቹም ደግሞ እስከ ቅያማ ቀን አሸናፊ እንደሆኑ ኃያል እንደሚሆኑም የቁርአኑ ደጋግሞ ይናገራል። ስለዚህ የኢሳን ሐዋርያቶች ስም ዘርዘር ንገረኝ ከቁርአን ሁሉንም ጠቅልሏቸው ስለመጣ። የእነሱ ስም ባላቀውም መጽሐፍ ላይ ያለው መጽሐፍ ቅዱስ ላይ የተቀመጠው ሐዋርያ ለምሳሌ 4 ተጠቅሰዋል። ምናልባት የነበሩት ከ40 ምናምን በላይ ሊሆኑ ይችላሉ። ግን ተመርጠውና ተጠርዘው የወጡት 4 ናቸውና ሉቃስ፣ ማርቆስ፣ ዮሐንስና ጳውሎስ ናቸው። ግን
ይህ መጽሐፍ እኮ ሲጻፍም ስለዚህ የጻፋቸው አልጠቀለለም ማለት ማን እንደሆነ ያልተረጋገጠበትም ሁኔታ አለና መሐመድ እሺ አሁን እንደዚህ አይነት ጥያቄዎችን ስታነሱ አትሊስት እኛ ጋር ይሄ ነገር ይመጣል ብላችሁ አስቡ። አንተው ማን እንደጻፈው አልተረጋገጠም ትለኛለህ። እኛ ኢንተርናል ኤቪደንስ ተጠቅመን መጽሐፍ ቅዱስን ማን ጻፈው የሚለውን እዛው ማስተያየት እንችላለን። እኔ ከ114 ውስጥ መሐመድ ዛሬ አይደለም 1 ዓመት እታገሳለሁ ማን እንደጻፈው አንድ ማምጣት አችልም። ነገር ግን ምን ብለህኛል መሰለህ? እንስማማ እና እሱን እንተውና ለጊዜው አራቱን ሉቃስን፣ ማርቆስን፣ ዮሐንስንና ማቴዎስን ነቢያቱ የክርስቶስን ደቀ መዝሙር መጥቀስ ይቻላል በመጽሐፉ ላይ ስላሉ which means ቁርአን ቅድም ምን ብለህ ነበር? ግን ሁሉንም ጠቅልሎ ሁሉንም መረጃዎች ይዟል ብለህ ነበረ። ስለዚህ መመለስ ስላልቻለ ወደ ማን የተመለስከው? ስቲል አሁንም ወደ ወንጌል ነው የተመለስከው ማለት ነው ቁርአንን ለመርዳት። ምክንያቱም ቁርአኑ ጠቅልሎ እንዳልያዘ ኦብቪየስ ነው። ለዛም ነው አንድ ነገር ላይ ሳይሆን እየዘጋ ነው እንዳይምታታብኝ እየዘጋ ነው እንሂድ። ማርቆስ፣ ዮሐንስ፣ ሉቃስና ጳውሎስ ኢየሱስ ካለፈ ከብዙ ዓመታት በኋላ የጻፉት መጽሐፍ ነው። እንደገና ደግሞ አንተ አሁን ቅድም እኔ ስጠይቅ ወይ ደግሞ እሷ ስትጠይቅ አንተ ክርስቲያን ዛህራ የምትባለው አንተ ክርስቲያን ነው ሆይ ብላ ስትጠይቅህ ያህል ስለሆነ ላነሳት ኢየሱስ ከሞተ ከብዙ ዓመት በኋላ ከዓመታት በኋላ ስለጻፉት አለ። ቁርአን የተጻፈው በሚያሳዝን ሁኔታ ሙሐመድ ከሞተ ከብዙ ዓመት በኋላ የለም ከብዙ ዓመት በኋላ የለም በዛ ዘመን ምንም የለም። ማስረጃ አለክ? በዛ ዘመን የነበረ ቁርአን አለ። ወህይ ሲወርድላቸው ሰሃቦቹ ድንጋይ ላይና ቴምር ላይ የሚጽፉት በምንም ይጻፉት በቃ የለም። እሱ መጽሐፍ የለም። አሁን የለም እሱ። ቆይ አንድ አስጨርሰኝ። ስለዚህ ድንጋይ ላይና ቴምር ቅጠል ላይ ጽፈዋል ብትለኝ አስቂ ነው። ቴምር ቅጠሉን እዘህልኝ ትመጣለህ፣ ልታሳየኝ ትችላለህ። ቴምር ቅጠል ላይ የጻፉትን መጽሐፍ ኤኒዌይስ፣ ብቻ ልብ በል በደንብ አስተውል። እዛ ስላለ መጽሐፍቶቹ እንደዛ ናቸው ምናምን የሚለው አሁንም ምላሽ አይሆንም። በደንብ ማስተዋል ያለብህ ቁርአኑ ጠቅልሎ ምላሽ ይዞ መጥቷል ካልክ በኋላ ስለ ኢንጂል ነገር ግን ደግሞ እዛ ነው ግማሹ የምጠቅሰዋል። እኔ አሁን የኛው ፖይንት አይደለም ለጊዜው። ቅድም ምን ብለኸኛል? ከአርካን ኦፍ እስላም ውስጥ ምንድነው? በመጽሐፍቶቹና በነቢያቶቹ ማመን ከሆነ በደንብ አስተውል። ቁርአን ሁሉንም ጠቅልሏል፣ ኢንጂልና ተውራትን ዘቡርንም ካልከኝ በመጽሐፍቶቹ እመን መባል የለበትም። በመጽሐፍቶቹ እመን ሳይሆን የሚባለው በቁርአን ብቻ እመኑ ነው የሚባለው። እነኛን ጠቅልሎ ከያዘ ቁርአን በደንብ አስተውል ሙሐመድ። ኢንጂልና ተውራትን የያዘ ተሆነ ቁርአን በመጽሐፍቶቹ እመኑ ሳይሆን የሚባለው በቁርአን ብቻ እመን ነው የሚባለው። ምክንያቱም እነኛን ጨምቆ ስለያዘ ቁርአን ማለት ነው። በመጽሐፍቶቹ እመን የተባልከው ግን ለምንድን ነው? እሱ ቁርአን አለ፣ ተውራት አለ፣ ዘቡር አለ፣ ኢንጂል አለ። እነኚህን ለመጥቀስ ነው በመጽሐፍቶቹ ማመን ተብሎ የተባለው። ስለዚህ በመጽሐፍቶቹ የምታምነው ደግሞ እንዴት ነው? ልክ እንደ ቁርአን ማለት ነው። አንዱንም ሳታበላልጥ ሳታለያይ ማለት ነው። እንትን ነው እኮ አሁን እኮ የተቀነሰ የተጨመረ ያላግባብ የተጨመሩ ጽሁፎች መጽሐፉ ላይ ስላሉ እነዛ ነገሮች አወዛጋቢ ስለሆኑ አንተና የምትለው እንደዛ አይደለም። እሺ አላህ ብሏል እንደዛ። ስለ አላህ ሳይሆን መጽሐፍህ እኮ ነው። ስለ መጽሐፍህ ነው የምነግርህ። መጽሐፉ ይጋጫል፣ እርስ በራሱ ይጋጫል፣ ይጣረሳል። እና ለምሳሌ ዮሐንስ ያለው ሉቃስ አይደግፈውም፣ ሉቃስ ያለው ጳውሎስ አይደግፈውም። ለምሳሌ ፈጣሪ ብዙ ተባዙ ምድርን ብሎ ፈጣሪ ሲናገር፣ ጳውሎስ ደግሞ እንደኔ አዳምጠሽ። ስለዚህ ምን ሆነ ማለት ነው? ቅድም ወንጌላትን ሲጠቅስ ማርቆስ፣ ሉቃስ፣ ዮሐንስና ማቴዎስ ናቸው ብሎናል። እነኚህ ናቸው ብሎናል።
አሁን መጥቶ ደግሞ ይጋጫሉ አለን። አላህ ደግሞ እዚህ ጋር ትክክል ነው ብሎናል። ስለዚህ አላህ የተሳሳተ መጽሐፍትን እመንበት ብሎሃል። እናመሰግናለን። ከአንተ ይልቅ አላህ ስህተታም ነው ማለት ነው። አንተ መጽሐፍቶቹን አነበብክና እንበልና ያልኩት ስህተት የለበትም። በእርግጥ እንበልና እንዳንተ አረዳድ መጽሐፍቶቹ ላይ ስህተት አገኘ። አላህ ግን ስህተት መኖሩን አያውቅም። ተመራበት እመነው ብሎ አዘዘህ። አንተ ከአላህ ይልቅ ታውቃለህ ማለት ነው። በኒቃ ጉባኤ የተጻፈው አማርኛ መጽሐፍ ሳይሆን አላህ እመኑ ኒቃ ጉባኤ ላይ መጽሐፍ አልተጻፈም ወንድማችን። ቆይ በኒቃ ጉባኤ ተስማም ፕሊዝ፣ ለምንድን ነው እሱ እንትን የምትለው? በኒቃ ጉባኤ ላይ መጽሐፍ የተጻፈ የለም። ባይሆን ኡስማን ሰባስቦ አንተ ስታወራ ኡስማን ሰብስቦ ያቃጠለውንና ያጻፈውን ባይዘወይ በጉባኤ ቢጻፍም ጤናማ ነው። ወደ 318 ሊቃውንቶች በዓለም ላይ ተሰባስበው እንደው ጻፉት ቢባል 2-3 ግለሰቦች አይደለም የጻፉት፣ በአንድ ሰው ኦርደር 2-3 ሰዎች ሆነው ይሄ እንደዚህ ሲሆን ልዩነት ሲመጣ አቃጥሉት፣ እንደዚህ ሲሆን አጥፉት በሚል አይደለም የተጻፈው። በኒቃ ጉባኤ ላይ እንኳን ተጻፈ ቢባል 318 ሊቃውንቶች እንዲሁም እግዚአብሔር በመካከላቸው ተገኝቶ ነው ጉባኤ የተካሄደው። እነኚህ ሁሉ ሊቃውንቶች ሊዋሹ ሊስቱ አይችሉም። የእስልምናው ግን ኡስማን በራሱ ትእዛዝ 3 ሰዎች ናቸው መረጠ። ትእዛዝ ስህተት ሲመጣ ግን ምን አድርጉት? አቃጥሉት። ይሄ የእናንተ ነው በስብስብ የተጻፈው። ፖይንታችን እሱ ስላልሆነ አሁን ለጊዜው ትንሽዬ ነገር ላይ እንስማማና ችግር የለውም። እዚህ ጋር አንድ ሀሳብ ልበል መሐመድ። ቆይ አንዴ እፎይ ያለው ላይ አንተ መልሰህ እንድትመልስልኝ ስለምፈልግ ነው። መጀመሪያ የተጻፈው ቁርአን ለምሳሌ በአቡበከር ጊዜ ነው መሐመድ፣ በአቡበከር ጊዜ ነው ለመጀመሪያ ጊዜ ቁርአን የተጻፈው። ይሄ ለመጀመሪያ ጊዜ የተጻፈው ቁርአን ለምንድን ነው የተቃጠለው በእስልምና? በዛው መልስልን። ይሄን ኦሪጂናሉ መጀመሪያ የተሰበሰበው ቁርአን እንዲጠፋ አድርጋችሁታል ሙስሊሞች፣ ምንም ችግር ሳይመጣባችሁ። መልስልን ይሄንን አብረህ እስኪ። የእምነቱን የመጀመሪያ መጽሐፍ የሚያቃጥል እምነት የምናውቀው እኛ እስልምናን ነው። ክርስትና ላይ አሁን እንደዚህ አይነት ነገር የለም ለምሳሌ። ስለዚህ ኦሪጂናል የሚባል የለህም ማለት ነው። ለምንድን ነው የተቃጠለው? ከኦሪጂናልም በላይ ቁርአን ላይ እኮ ያለው ነገር ቁርአንን በአግባቡ ከመረመርከው ካነበብከው ለአንተ ራሱ ምላሽ ይሰጣል። ራስህ ምንም ጥያቄ የለውም። መሐመድያ ጥያቄ በአቡበከር ጊዜ የተሰበሰበው የመጀመሪያው ቁርአን ለምን ተቃጠለ ነው ጥያቄ። የተጨመረበት ነገር ልክ እንደ መጽሐፍ ቅዱስ ላይ እንደ ጳውሎስ የጨመረው ተጨማሪ ሀሳብ ምናምን ካለ ተወግዷል። ይሄ መወገዱ ደግሞ ምንም ማለት አይደለም። መሐመድያ ሰምተኛል ያለውን ሰምተዋል። አርዲ ልክ መጽሐፍ ቅዱስ ላይ ጳውሎስ እንደጨመረው አይነት ካለ እሱ ተወግዷል። አስቀድሞ የነበረው ላይ የተጨመረ ነበረ። በኋላ ኡስማን ደግሞ አስወገዳቸው የተጨመሩትን እያለ እኮ ነው። ኤግዛክትሊ። እናመሰግናለን መሐመድያ። ስለዚህ እና አቡበከር ለመጀመሪያ ጊዜ ቁርአንን ሲሰበስቡ የተጨመረ ነገር ነበረበት ማለት ነው። ለምሳሌ ፈጣሪ ብዙ ተባዙ ብሎ ዘፍጥረት ላይ መሐመድያ እባክህን አዳምጠኝ። አቡበከር ጥያቄውን መልስልን። ይኸውልህ በጣም ቀላል ጥያቄ ነው። ተቃጠለ ብያለሁ እኮ ይኸውልህ የምትመልስልን እንዴት ነው መሰለህ? ለመጀመሪያ ጊዜ መሐመድ ከሞተ በኋላ ቁርአን እንዲሰበሰብ ያዘዘው አቡበከር ነው። ስለዚህ ይሄ ለመጀመሪያ ጊዜ እንዲሰበሰብ የታዘዘው ቁርአን ላይ ለዚያውም ዘይድ እኔ ተራራ ብገፋ ይቀለኛል ብሎ የሰበሰበውን የመጀመሪያውን ቁርአን ጭማሪ ስላለበት ነው የተቃጠለው አይደለ? ይሄ ነው የምትለን? እናመሰግናለን። ቴንኪው። ስለዚህ እና አቡበከር እየጨመሩ ሰውን ሊያሳስቱ ነበር ማለት ነው። ስለ ጳውሎሱ እየነገርኩ ነው። ጳውሎስ በጣም ያገናኘው ብዙ ተባዙ ምድርንም ሙሉአት ብሎ ፈጣሪ አዳምጠኝ። ቆይ እንደኔ ባታገቡ ይሻላል ብሎ መጋባቱን እንደ ወንጀል ቆጥሮ ያስቀመጠ ሰው ነው። አንድ በላይ። ሁለተኛ ደግሞ ወንጀል አላለም። ለምሳሌ ለምንድን ነው የምትቀጥፈው? ለምንድን ነው የምትዋሸው? ስለ ጳውሎስ ተረጋጋ። ቆይ አንደኛ ቆሮንቶስ ምዕራፍ 7 ላይ የሚናገረው ስለምንድን ነው? ነፃ ፍቃድህን ስለመጠቀም ነው።
እንጂ ዓለምን ለመሙላት የግዴታ ኢንዲቪዥዋሊ እያንዳንድ 20 ወይንም ደግሞ ሙሐመድ እንዳለው መሃን እንዳታገቡ፣ በደንብ አስተውል፣ መሃን እንዳታገቡ፣ ምክንያቱም በእናንተ ብዙ በመውለድ እኔ ብዙ ህዝብ እንዲኖረኝ ይፈልጋለሁ እንዳለው አይደለም። መሃን እንዳታገቡ፣ መሃን ላግባ እንዴ ብሎ ሲጠይቀው ኖ እንዳታገባ፣ መሃን ሴትን እንዳታገባ፣ ምክንያቱም ምወልድን አግባና ብዙ እንዲወለድ ፈልጋለሁ እንዳለው አይነት የእኛ አምላክ ጨቋኝ ወይንም ደግሞ በተፈጥሮ የሚመጣን መካንነት እንደ ዲስክሪሚኔት ማድረጊያነት የሚጠቀም አምላክ አይደለም የኛ አምላክ። አየህ፣ የእናንተ ግን ነሰሰርሊ ቁጥር ለማብዛት ስትል መካን ሴት አታግባ፣ ብዙ ምወልድን አግባ እንዳለው አይደለም። ስለዚህ ብዙ ተባዙ ምድርን ሙሉ ያ የህግ ተሰጥቷል። ይህ ማለት ግን ግዴታ በአዲስ ኪዳን ላይ ስትመጣ ቁጥር 1 ላይ እኮ አላነበብከውም እንጂ ይነግርሃል። ከቁጥር 2 ላይ ይነግርሃል። እንደናንተ 4 አግቡ አይደለም። 4:3 ላይ እንደሚናገር 4:3 ላይ እንደ ቆሎ ሴትን ልጅ ዝገናት ሳይሆን ባል ለራሱ ሚስት ትኑረው፣ ሚስትም ለገዛ ለራሷ ባል ይኑራት ብሎ ይናገራል። ከዛ በኋላ ይመጣና ነገር ግን ማግባት ካልፈለግህስ እግዚአብሔር ደግሞ ነፃ ምርጫን የሚከለክል አይደለም። በተለያየ ምክንያት ሰው ላያገባ ይችላል። የተፈጥሮ ጉዳይ ሊመጣ ይችላል። በተፈጥሮ ጉዳይ ጀንደረባ በተፈጥሮ ሊሆኑ ይችላሉ። ሰዎች በተፈጥሮ ጀንደረባ ቢሆኑ ለምሳሌ ላያገቡ ይችላሉ። ለምሳሌ ይህንን ልለጥፍ እችላለሁ ሳልተረጋጋ። ለምሳሌ ሙሐመድ ማርያ ቅብጥያ የምትባል ወሲብ የሚያደርጋት ነበረች ባሪያው። ከዛ ኢብራሂም የሚባል ልጅ ወለደች። ልለጥፍ ፈልጌ አልነበረም፣ ጣልቃ ስለገባ ነው ልለጥፍ። ከዛ ወሲብ የሚያደርጋት ነበረች። ኢብራሂም የሚባል ልጅ እንትን ባለች ሰዓት ሙሐመድ ብዙ ሚስቶች አግብቶ ስላልወለደ አሁን ላይ እሷ ልጁ አይደለችም፣ ኢብራሂም ልጁ አይደለም የሚል ሐሚድ ታማ ሌላ ሰው ነው ወሲብ የሚያደርጋት ማርያም ቅብጥያን ተባለ። ሙሐመድ ምን አዘዘ? ከዛ ቀጥታ ሄድና አሊን አንገቱን ቁረጠው ብሎ ነው ያዘዘው። ከዛ አንገቱን እንዲቆርጠው ያዛን ሰውዬ ሲሄድ የዛ ሰውዬ ደግሞ ሞቆት ልብሱን አውልቆ የሆነ ጎሬ ቦታ ቁጭ ብሎ ነበረ። ሲያይ ብልት የለውም። ብልት የሌለው እንዴት ወሲብ ያደርጋል ብሎ ትቶት መጣ፣ አሊ ማለት ነው። ነብይህ ግን ብልት የሌለውን እንኳን አንገት ለማስቆረጥ ሚሄድ ነበረ። ስለዚህ ጀንደረባ ተፈጥሮ የሆኑ ይኖራሉ እና ፕላስ ደግሞ ራሳቸውን ስለ እግዚአብሔር የሰለቡ ራሳቸውን ለእግዚአብሔር አሳልፈው የሰጡ ይኖራሉ። ስለዛ የተናገረው ነው እግዚአብሔር በዛ መልኩ የተናገረው ነው። አሁን ቶፒኩ ላይ ትገባለህ።